ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ ወደ ኮሪደር ቪዚት ወደ ማድረግ ተመልሰናል። እንግዲህ እንደምታዩት ወደ 22 ማዞሪያ ደርሰናል። 22 ማዞሪያ ጎላጎላ አደባባይ ጋር ነው ያለነው። እንግዲህ ከዚህ በመነሳት ቀጥታ መዳረሻችንን የምናደርገው መገናኛ ነው። እዚህ አካባቢ ኦሬዲ ኮሪደሩ አልቋል። ከሳይክል መንገድ ውጭ ምንም ነገር የቀረው ነገር የሌለ የሚገርም ኮሪደር የተሰራበት ኤሪያ ነው። እንደምታዩት ያው 22 ማዞሪያ በጣም ሞቅ ያለ ሰፈር ነው። አይ ቲንክ ከዚህ በፊት ቆይቷል እንጂ አሳይቻችኋለሁ። እኔም ቀጥታ መነሻችንን ጎላጎል በራፍ ወይም ደግሞ ጎላጎል ሞል ጋር ተነስተን በቀኛችን ይዘን በዚህ በ16 ሜዳ አድርገን ቀጥታ ወደ በለም ሆቴል አድርገን መገናኛ ነው መዳረሻችን የሚሆነው። እንግዲህ ትላንትና ሪቨር ሳይድን ነበር ቪዚት ስናደርግ የነበረው። ዛሬ ደግሞ እንግዲህ ወደ ኮሪደሩ መጥተናል። የኛው ኮሪደር የሚገርማችሁ እዚህ አካባቢ በጣም እርግጠኝነት መቼም 22 ማዞሪያ ብዙ ሰው ያውቀዋል። የተነሳንበት እዚህኛው ጋር በፊት ትንሽ ሱቆች ምናምን ነው በብዛት የነበሩት ከኮሪደሩ በፊት ማለት ነው። በተለይ ሞባይል ቤቶች በዚህ በቀኝ በኩል ዳር ላይ ማለት ነው ታክሲ ተራ እንዲሁም ትንንሽ መንገድ ላይ የሚሰሩ ጉሊት ምናምን የሚሰሩ እናቶች ምናምን ነበሩ በብዛት። አሁን እዚህ ጋር ታክሲ ተራም ተሰርቷል። እንግዲህ ታክሲ ተራው አጠገብ ደግሞ አንዲት ቢጫ ፎቅ ያለችው እሷ አይ ቲንክ በዛ አካባቢ ለተነሱ ሰዎች እንደ ቅያሪ የተሰራላቸው ቦታ ነው። እንግዲህ አሁን የተነሳንበት 22 ማዞሪያ ምናልባት ማታውቁትና እንዲሁም አዳዲስ ፋሚሊዎች ካላችሁ ይሄ ቦታ ማለት ከመስቀል አደባባይ ወይ ደግሞ ከስጢፋኖስ በኩል ስትመጡ ወደ መገናኛ ጫፍ ላይ ወይ ደግሞ 22 ማዞሪያ መስቀለኛ መንገድ ወይ ደግሞ አደባባይ ታያላችሁ። እሱ ማለት በዚህ ወደ ፊት ለፊቱ ወይ ደግሞ ቀጥታ ስንሄድ በግራ በኩል ሾላ ገበያ ወደ ሾላ ገበያ ነው የሚወስደው ወይ ደግሞ ድንበሯ ወር መቼለት ባለፈው ወደ አሳየኋችሁ ወደ ባልደራስ አካባቢ ይወስዳል። በታችኛው በኩል ደግሞ ወደ ቦሌ መድኃኔዓለም ነው። እንግዲህ ፊት ለፊቱ መገናኛ ነው። ጀርባችንን ደግሞ ወይ ደግሞ ጀርባ ሰጥተነው ያለነው ወደ 22 ዓለማት ከዛ ሙራኤል ስጢፋኖስ አርጎ ወደ ስቴዲየም ወደዛ ሄደው መንገድ ነው። እኛ ግን ቀጥታ ፊት ለፊታችን እያደረገን ምን ሄደው ቀጥታ ወደ እንደነገርኳችሁ ወደ መገናኛ ነው። እንግዲህ በዚህ አካባቢ ምን አለ ተለየ ነገር ምናምን ካላችሁ ማለት ከዚህ በፊት እንደዚህ ኳስ ሜዳ ነበር። አለፍ ብለን አሁን ስንጠጋ አሳያችኋለሁ በደንብ። የትራፊክ ጽፈት ቤትም አለ። ጠጋ ስንል እሱንም እናየዋለን። ይሄ ለም ሆቴል የሚባል አለ። በፊት በጣም የቆየ ሆቴል ኢቭን ሰፈሩን በሱ ነው የሚጠራውና ለም ሆቴል የሚባል ሰፈር ኢቭን ሰፈሩም እንደዛ ነው። በቃ ለም ሆቴል አካባቢ ነው የሚባለው። ድሮ ላይ ሆቴል ነበረው። ሃይላይት ላይ ያሳየኋችሁ ያቺ ግሪን ኤሪያዋ አሁን እዛ ጋር ነው የተሰራችው። በፊት ላይ ከኮሪደሩ በፊት ትንሽ የነዚህ ፒክአፕ መኪኖች እዛች ጋር ቆሙ ነበር። እነዚህ አይሱዚ እቃ የሚጭኑ ማለት ነው። እንዲሁም እዛው አካባቢ ደግሞ ትልቅ በብዛት ቢዝነስ ሴንተሮች ነበሩ። እነዚህ የህንጻ መሳሪያ ስቴሽነሪዎች ወደ 24 ወር ወደ ኮከብ አዳራሽ ወደሚወስደው ማለት ነው። ደግሞ ወደ ገርጂ አቋራጭ መንገድ የሚወስድ ድልድይ አለ አይደል? ድልድይ አለ ከሾላ ወደ ገርጂ የሚወስድ ስንጠጋ ታይቷላችሁ በረዛ ሶዛ አካባቢ በፊት ላይ ቢዝነስ ኤሪያ ነው የነበረው። አሁን ግሪን ኤሪያዎች ተሰርተዋል። ላይቶች ምናምንም አሉ በብዛት በዚህም በግራም በቀኝም አለ። በግራ በኩል እንግዲህ አድማስ ዩኒቨርሲቲ እዚህ ነው ያለው። በተለይ ፖስት ግራጁዌት እዚህኛው ጋር ነው የሚማሩት። መገናኛው ሳይሆን ወደዚህ በኩል ጠጋ ብለን ያለ ማደያዎች አሉ። እንዲሁም የአዲስ አበባ መሬት አስተዳደርም ቢሮ እዚሁ ላይ ነው። እሱንም ስንጠጋ በደንብ የምናየው ነው የሚሆነው። እንግዲህ ከምታዩቸው ህንጻዎች ጀርባ ላይ ነው የሚገኙት ዋናው መንገድ ይዞ ማለት ነው። እንግዲህ ኤሪያው በጣም ሞቅ ያለ ነው። ምናልባት ያው ለመገናኛም ቅርብም ስለሆነ እንዲሁም ደግሞ 22ም ራሱ ቢዝነስ አካባቢ ስለሆነ በብዛት
በደንብ ሰው የሚበዛባቸው አካባቢዎች ስለሆኑ ብዙ ሰዎች የሚተላለፉ ሰዎች ይታያሉ። ከዛ ውጪ ትራንስፖርት የሚጠቀም ሰው እንዲሁም መዝናኛዎችም አሉ። በተለይ እነዚህ መጠጥ ቤቶችን ጨምሮ ምግብ ቤቶች፣ ሆቴሎች ምናምን ይኖራሉ። እዚያ የሁለት ማዞሪያ በብዛት አሉ። ከዚህ በፊት እንዳሳያችሁ አክሱም ሆቴልም ጨምሮ ደብረ ዳሞም አለ። ብዙ አሉ። በተለይ ወደ ውስጥ ገባ ሲባል ምናምን መዝናኛ ቤቶች ብዙ አሉ። ብቻ እንግዲህ ዛዝሬ ማሳያችሁ ይሄኛውን ኤሪያ ነው። እዚህኛው ኤሪያ ላይ እንዳልኳችሁ ከነዚህ ነገሮች ውጪ መንግስት ትምህርት ቤቶችም ጨምራሉ። ወደዛ ስንጠጋ በተለይ ማዲያው አካባቢ ነው ካለ እዛም አካባቢ ትምህርት ቤትም አለ። እንግዲህ እነዚህን ቪዚት እያደረግን መዳረሻችንን ያው እንዳልኳችሁ መገናኛ ነው የሚሆነው። መገናኛ አካባቢ ላይም ብዙ ግሪን ኤሪያዎችና እንደዚህ ፐብሊክ ስፔሶች የተሰሩ አሉ። እነሱንም ቪዚት እናደርጋለን። እንግዲህ አዳዲስ ቤተሰቦች ካላችሁ እንድትቀላቀሉ እንጠይቃችኋለሁኝ። ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። ቪዲዮ ከተመቻችሁ ደግሞ ፋሚሊዎችም አዳዲሶችም ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። መሻሻል ያለበት በሱ ነውና የምንሻሻለው ማስተካከል እናስተካክላችኋለን። እንግዲህ አብረን እንቀጥላለን እንደዚህ ቪዚት እያደረግን። እንግዲህ አሁን ከደረስንበት እዚህኛው አካባቢ ላይ ወደ ለሞቴል እንጠጋ ትንሽ ነው የቀረን። እስከ ለሞቴል ሃይላይት ላይ ያሳያችሁ ያ ግሪን ኤሪያው ወደ 24 እንዳልኳችሁ 24 ሰፈር የሚባል አለ። ባለፈው ምናልባት መስቀል ደመራ ላይ ሳሳያችሁ የነበረው ሰፈር እና አቋራጭ መንገድ በዛም ያስጠጋል። እንግዲህ ኤሪያው በጣም ነው የሚያምረው። በፊት አቲክ ጭንቅንቅ ያለ ነበር። አሁን የእግረኛ መንገዱም እንደምታዩት ሰፋ ያሉ ነገሮች አሉት። አንዳንድ ቦታ ላይ እነዚህ ህንጻዎች በጣም ወጣ ብሎ የተሰሩበት ቦታ ላይ ካልሆነ በስተቀር እነሱም ብዙዎቹ ግራውንድ ላይ መተላለፊያ ስለተደረጉ ለእግረኛ በተለይ ምንም የሚያስቸግር ነገር ያለው አይመስለኝም። እና እንግዲህ እኔን ያክል ካልኳችሁ እስካሁን ድረስ ያው ከዚህ በፊት አሳይቻችሁ ስለነበር የተወሰነው ላይ እስከቻላችሁ ድረስ ቪዚት እንድታደርጉ ጋብዛችኋለሁኝ። አትውጣ ያላችሁኝ አላችሁ። በርግጥ እስከ መጨረሻው እንትን አታቋርጡ ያላችሁኝ ነበራችሁ። ግን እንዳልኳችሁ ሁለተኛ ዙር ሲሆን ወይ ደግሞ ለመጀመሪያ ጊዜ ካልሆነ ምናልባት ሰውም እንዳይሰለች እያልኩኝ ነው የምወጣው እንጂ ብቀጥል እንዴም ደስ ይለኝ ነበረ። ግን እንግዲህ መቀጠል ካለብን እንቀጥላለን። አዳዲሶች ላይ እስከ መጨረሻው ስለምነግራችሁ በተለይ ሰፈሩን ለማታውቁት ማለት ነው። ለዛ ነው የመጀመሪያ ዙር ሲሆን ሙሉውን እያንዳንዱን ነገር ላሳያችሁ ሞክረው። ለሁለተኛ ጊዜ ሲሆን ግን ፕሮግረሱን እንዲሁም ሁለተኛ ዙር ላይ ያለው ለውጥ ካለው በሚል ነው የምመጣውና ይሄን ነው የምላችሁ። አመሰግናለሁ። ነገ ሌላ ቪዲዮ ይዤ እመጣለሁኝ። መልካም ጊዜ። ቻው።
sayalım günden ya onu basmaya.
الفلفل.